ሰላም ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ለድምጼ በጣም ይቅርታ ለማለት ፈልጋለሁ። ትንሽ ጉንፋን ስለያዘኝ ነው ማለት ነው። ግን ኢንፎርሜሽኑ አስቸኳይ ስለሆነ ማወቅ የግዴታ ስላለባችሁ ነው ማለት ነው። ዛሬ በሶስት ነገሮች በዚህ ቪዲዮ ፈርዘር ወይም ዲቴል የምናየው ማለት ነው። እና እነዛም ነገሮች ምንድን ነው ካላችሁኝ አንደኛ ዩኒቨርሲቲ ሰሞኑን ጥሪ እያደረገ እንደሆነ ሁላችንም እናውቃለን። ዩኒቨርሲቲ ስንሄድ ምን ይዘን መሄድ አለብን? መዝገባ ለመመዝገብ ማለት ነው። እዛ ለመመዝገብ ምን ግዴታ ማንዳቶሪ ይዘን መሄድ ያለብን ነገራቶች ምን ናቸው? ስፔሻሊ ደግሞ ሁለተኛ እና ሶስቶች ቲን ነምበር ግዴታ ነው የሚለው ነገር በጣም ሰሞኑን እየተወራ ይገኛል። እኔ ደግሞ ሙሉ ምላሽ ለዚህ ነገር ሰጣችኋለሁ ማለት ነው። እና ደግሞ ግዴታ ነው ከተባለ እንዴት መውጣት እንችላለን የሚለው ደግሞ አት ዘ ኤንድ ደግሞ መጨረሻ ላይ ማሳያችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻ ካያችሁ በጣም ቤኔፊሻል እንደዚሁም ኢምፖርታንት መረጃዎችን ከዚህ ቪዲዮ አግኝታችሁ ትሄዳላችሁ ማለት ነው። ግን ከዚህ በፊት አዳዲስ ኢንፎርሜሽኖች ስለ ሪሚዲያል ስለ ፍሬሽማን እንደዚሁም ከ9 እስከ 12 ለሆናችሁ ለሁሉም ተማሪ ኢቭን ከዚህ በኋላም ሪሚዲያል ዩኒቨርሲቲ ጥሪ አድርጎ የሚጨርሱ ዩኒቨርሲቲ ከጨረሱ በኋላም ደግሞ ብዙ ነገራቶችን የስተዲ ቲፖችን ሪሚዲያል ፕሪፓሬሽን ከኤ እስከ ዜድ የምናዘጋጃቸው ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከዚህም በኋላም በፍጥነት ኢንፎርሜሽን የምንሰጣችሁ ቻናል ነው ማለት ነው። ሰብስክራይብ አድርጋችሁ እስቲ ሁላችሁም እስቲ ዛሬ ቻሌንጅ ግቡ እስቲ በዚህ ቪዲዮ ለሁሉም ሰው ይድረስ ፕሊዝ። እስቲ 500 ላይክ አድርሱትና እኔ አበረታቱኝ። እናንተ ከኔ ጋር እንደሆናችሁ አሳዩኝ እስቲ። ይሄን ሁላችሁም ይሄን ቪዲዮ የምታዩት ማንዳቶሪ ነው። በዚህ ጊዜ በጣም ስፔሻሊ ሰው በቲን ነምበር በጣም ተጨናንቋል ማለት ነው። እናውጣ የቱን እኔ ደግሞ በቃ ፈርዘር የሆነ ትክክለኛ የሆነ ምላሽ ሰጣችኋለሁ። ማውጣት አለባችሁ ወይም ማውጣት የለባችሁም የሚለውን። ስለዚህ የብዙ ሰው እንዲደርስ ፕሊዝ ይሄን ቪዲዮ ላይክ አድርጉ። አይጎዳችሁም ማለት ነው። ስለዚህ ብዙም አንቆይም ወደ ቪዲዮ። ሰሞኑን በ2018 ማለት ነው ሪሚዲያል ፕሮግራም ዩኒቨርሲቲዎች ጥሪ ካረጉ በኋላ ብዙ ጥሪ እስከ 5 እስከ 6 ዩኒቨርሲቲ ጥሪ ማድረጋቸውን ሁላችንም እናውቃለን። ነገር ግን ከዚህም በኋላ ዩኒቨርሲቲዎቹ መጥራታቸው አይቀርም ማለት ነው። ስለዚህ ዩኒቨርሲቲ ለመሄድ ስንሄድም ጊዜ መሳሳት ያለባችሁ ስትመዘገቡ ማለት ነው ምን ይዘን ብንሄድ ይሻላል የሚለውን ብዙ ሰው ጥያቄ ላይ አስገብቷል ማለት ነው። ጥያቄዎቹ ምን ሜል ስትመዘገቡ ስትሄዱ ማለት ነው ልትይዟቸው የሚገቡ ከአንድ ዩኒቨርሲቲ አንዳንድ ፕሪንሲፕሎች ሊለዩ ይችላሉ ማለት ነው። እነዛን ፕሪንሲፕሎች ምን እንደሆኑ ከደቂቃዎች በኋላ ምነግራችሁ ይሆናል ማለት ነው። ግን የግዴታ ይዛችሁ መሄድ አለባችሁ። እናንተም እንደ ግምት ከኋላ አስቀምጣችሁ ለምሳሌ እስከ 5 እስከ 6 ዩኒቨርሲቲ የግዴታ ለመመዝገብ ይዛችሁ መሄድ ያለባችሁ ነገር ባህሉት ነው ምነግራችሁ ማለት ነው። እንደዚሁም ፍሬሽማኖችም ሲመዘገቡ በዚህ ፕሪንሲፕል ነው ማለት ነው የተመዘገቡት። ግን ምን ናቸው ካላችሁኝ የስምንተኛ ክፍል ሰርቲፊኬት ዋናውና ኮፒ ማለት ነው። ይሄ ከዚህ በኋላ በሚጠሩ ዩኒቨርሲቲዎች የግዴታ የሚሆን ነው ማለት ነው። ግን እነሱ ምንድነው የሚሉት የግዴታ የሆኑ ሰርቲፊኬቶችን ይዛችሁ መሄድ ያለባችሁ ነው የሚሉት። አንዳንድ ዩኒቨርሲቲ እንደዛ ሲሉ ደግሞ ዲቴል ፈርዘር ከውስጥ የስምንተኛ ክፍል እንደዚሁም ከ9 እስከ 12ኛ ክፍል ማለት ነው ትራንስክሪፕት ዋናውና ኮፒ ማለት ነው። እና ከአንድ ዩኒቨርሲቲ ወደ አንድ ዩኒቨርሲቲ ሊለይ ይችላል። ግን ማንዳቶሪዎችን ነግራችኋለሁ። የ12ኛ ክፍል ሰርቲፊኬት ዋናውና ኮፒ፣ ዲጂታል መታወቂያ ስፔሻሊ ይሄን እንዳትረሱት። ካላወጣችሁ አሁን የግዴታ አውጡ ማለት ነው ዲጂታል መታወቂያ። የቲን ነምበሩን ከደቂቆች በኋላ ማውጣት አለባችሁ ወይም ማውጣት የለባችሁም በሚል የግዴታ እሱን ነግራችኋለሁ ማለት ነው። ግን ዲጂታል መታወቂያ አትደራደሩበት። እሱን ብዙ ዩኒቨርሲቲ እሱን ይላል ግዴታ ያደርጋል ከውስጡ ማለት ነው። ቢኮዝ እንደምታውቁ ከአመታት በፊት ዲጂታል መታወቂያ በሁሉም ዓለም ላይ እውቅናውን አግኝቷል ማለት ነው። ስለዚህ ዲጂታል መታወቂያ የግዴታ ማውጣት አለባችሁ። ያላችሁ ይዛችሁ ሂዱ። አትርሱ። ይሄንን በተለይ አትርሱ ፕሊዝ። ብዙ ነገር ትሰቃያላችሁ። እኔ አሁን ምነግራችሁ ነገር እዛ ሄዳችሁ ሳትሰቃዩ አሁን በቀላሉ ማግኘት የምትችሉትን ኢንፎርሜሽን እየነገርኳችሁ ነው።
እና ደግሞ ሁሉም ሰው እናንተም ልታውቁ እንደምትችሉ አንሶላ፣ ትራስ ጨርቅ እና የስፖርት ትጥቅ እነዚህ ማንዳቶሪ ናቸው። በቃ ካልገዛችሁ አሁን ጉዞ ስፔሻሊ እነዚህ አንሶላ፣ ትራስ ጨርቅ እና የስፖርት ትጥቅ ማለት ነው። በልብስ በተመለከተ እንደ ዌዘሩ ይለያል ማለት ነው። ለምሳሌ አሰላ ከሆናችሁ በጣም ብርድ የሆነ ነው። አርባ ምንጭ ከሆናችሁ በጣም ሙቀት ያለ ነው ማለት ነው። እንደዚህ የልብሱ እንደ ዌዘር ይለያል ማለት ነው። አሁን እዚህ ጋር ልብስ አልተጠቀሰም፣ ግን እሱም እንደ ማንዳቶሪ ነው ማለት ነው። ካላችሁ እንኳን ለምንድን ነው ግዴታ ያልኳችሁ መሰላችሁ? እዛ ለምሳሌ ሙቀታማ ልብስ ካላችሁ ማለት ነው አሁን በአሁኑ ሁኔታ ላይ እዛ አሰላ ከሄዳችሁ ላይክ በጣም እንትን ይላል ማለት ነው፣ ይጠቅማችኋል። እዛም ብርድ ስለሆነ የሙቀት እንትኖች ይጠቅማችኋል ማለት ነው። ግን እዚህ አሰላ ወይም አርባ ምንጭ ስትሄዱ ማለት ነው በጣም ሙቀት ስላለ ማለት ነው የሙቀት ልብስ ይዛችሁ ከሄዳችሁ አይሆንም ማለት ነው። ግን እነዚህ በጀነራሊ ግዴታ የሆኑ ነገራቶች የትም ዩኒቨርሲቲ ስትሄዱ ግዴታ የሆኑ እንትኖች እነዚህ ናቸው ማለት ነው ለመመዝገባ። እነሱ ምንድነው የሚላችሁ የትምህርት ማስረጃዎች ዋና ኮፒ ነው የሚሉት። እዚህ ጋር ዋና ኮፒ ስሉ እኔ እዚህ ጋር በዲቴል ነው የነገርኳችሁ ማለት ነው። የስምንተኛ ክፍል ሰርቲፊኬት ዋናውና ኮፒ እዚህ ጋር እንዳትበሉ ብዙ ሰውም አያስረዳኝም ቦታ ከ9 እስከ 12ኛ ክፍል ትራንስክሪፕት እና ዋና ኮፒ እነሱ ማስረጃቸው ዲቴል በአንድ ቃል ገልጾ ነው ማለት ነው። እናም ይሄ ግዴታ ይዛችሁ እናም ጉርድ ፎቶ ላይ በተመለከተ ደግሞ 4 ጉርድ ፎቶ ይዛችሁ ብትሄዱ ወይም 3 በ4 የሆነ የቅርብ ጊዜ እዚህ ጋር ብዙ ጊዜ ተጠንቀቁ። የቅርብ ጊዜ ፎቶግራፍ ነው አሁን ሳትሄዱ በፊት መነሳት አለባችሁ ማለት ነው። የሩቅ አምጥታችሁ በኋላ እዛ ስትሄዱ እንዳትበሉ። አሁን ማግራችሁ ኢንፎርሜሽን እዛ ሄዳችሁ መሳት ተሰቃዩ አሁን በቀላሉ እየነገርኳችሁ ነው ማለት ነው። ስለዚህ ዩኒቨርሲቲ ስትሄዱ ስትመዘገቡ እነዚህ ነገር ቲን ነምበር ደግሞ በዩኒቨርሲቲዎች ትልቅ ቫልዩ ግዴታ ነው አይደለም በሚለው ስትመዘገቡ እሱን አሁን ነግራችኋለሁ ማለት ነው። ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ጥያቄ ቲን ነምበር ግዴታ ነው ወይ የሚለው ብዙ ሰው ጥያቄ ላይ ይሄን ቦታ አስገብቷል ማለት ነው። ወይም ዩኒቨርሲቲዎች ላይ ስንመዘገብ ግዴታ ነው ካላችሁኝ እኔ ጠቅለል አድርጌ ልንገራችሁ። ቲን ነምበር አሁን እስከ 5 ዩኒቨርሲቲ እስከ 6 ዩኒቨርሲቲ ጠርቷል። እስከ 6 ዩኒቨርሲቲ ከጠሩ ውስጥ እንደ ራያ ዩኒቨርሲቲ እንደዚሁ እንደ ብዙ ዩኒቨርሲቲዎቹ ይሄን ቲን ነምበር እንደ ጋምቤላ ዩኒቨርሲቲ የግብር ቲን ነምበር ማለት እኮ ሌላ ነገር አይደለም። የግብር ክፍያ መለያ ቁጥር ማለት እኮ ነው። ምንም ግራ እንዳይገባችሁ ስትመዘገቡ ግዴታ መያዝ ያለባችሁ ነገር ብሎ እንትን አምጥቷል ቲን ነምበር ማለት ነው። እና የቀሩት ዩኒቨርሲቲ አይጠሩም ብላችሁ ነው እናንተ እስካሁን የዘገያችሁት። ቲን ነምበር እናንተ ትምህርት ሚኒስቴር የግዴታ አውጡ አይኑ አሁንም እኮ አላለም። ትምህርት ሚኒስቴር አላለም። ትምህርት ሚኒስቴር ደግሞ ወይም ኦፊሻሊ የትምህርት ገልጹ ላይ ባይናገርም እናንተ ከቆያችሁ በኋላ ኦፊሻሊ ቢያረግ ምን ይጠቅማችኋል? ያኔ እዛ ስትሄዱ ዩኒቨርሲቲ ስትሄዱ ልንገራችሁ ያኔ ቲን ነምበር የምታወጡ ከሆነ በጣም ነው የምትሰቃዩት። እመኑኝ በጣም ነው የምትሰቃዩት ከወሮፋ አንፃር። እንደዚሁም ብዙ ሰው ይሄን ቦታ ማለት ነው እየተሸወደ ይገኛል። ቢኮዝ ለምንድን ነው ካላችሁ ይሄ ቲን ነምበር ግዴታ አይደለም ብሎ እየሄደ ሁሉም ሰው ደግሞ በዚህ ሜንታሊቲ እየሄደ ማለት ነው። አብዛኛው 90% ቲን ነምበር ሳያወጣ ሄደ። ያኔ ደግሞ ብዙ ሰው ቲን ነምበር ስለማያወጣ ግዴታ ስለሚሆንባችሁ ፕሊስ ቲን ነምበር አሁን አውጡ ማለት ነው። ብዙ ዩኒቨርሲቲዎችም የነሱ ማንዳቶሪ ማለት ነው ከስር ማለት ነው ዝርዝራችሁ ላይ የግብር ክፍያ መለያ ቁጥር ግዴታ ያደርጋሉ ማለት እንደ ዩኒቨርሲቲ አሁን ከስር አስቀምጧል ማለት ነው። መሄድ ዩኒቨርሲቲ ስትመዘገቡ ይዛችሁ መሄድ ያለባችሁ ነገር እንደዚሁም የጋምቤላ ዩኒቨርሲቲ ጥሪውን አድርጓል ማለት ነው። እናንተ የግዴታ አንድ ሰው ይሄን አውጡ እስኪል ድረስ አትጠብቁ ፕሊስ። ለምሳሌ አንዳንድ ዩኒቨርሲቲ ላይ ጥራ ይችላል ማለት ነው ቲን ነምበር ግዴታ አይደለም ሊል ይችላል። ግን እዛ ሄዳችሁ ግዴታ ነው ሊል ይችላል። ምን ይታወቃል? ስለዚህ ስቃያችሁን ሳትበሉ አሁን አውጡ። በቃ አልዋሻችሁም አሁን አውጡ። እኔ የኔ እንትን ቁርጥኛ መልስ ማለት ነው አሁን ስቃያችሁን ሳትበሉ አውጡ። እመኑኝ በጣም ግዴታ ነው እስኪል አጠብቁ። ግዴታ ነው እኮ መሆኑና ያለ መሆኑ ሳይሆን እሰቃያለሁ እዛ ሲሄድ ወይም አልሰቃይም በሚል አስብና ወይም ሜንታሊቲ መሄድ አለባችሁ። ይሄን ሁሉ ስለ ቲን ነምበር ከነገርኳችሁ እንዴት ነው ቲን ነምበር የምናወጣው? እሺ ሁሉ ማንዳቶሪ ሊሆን ይችላል ብላችሁኛል። ስለዚህ እንዴት ማውጣት እንችላለን ካላችሁ በአቅራቢያችሁ የሚገኝ የንግድ ቢሮ ማለት ነው ናሽናል አይዲ እና
የቀበሌ መታወቂያው ማለት ነው የምትሄዱበት ንግድ ቢሮ ማለት ነው ያለበት ቀበሌ ወይም ወረዳም ሊሆን ይችላል እኮ ክፍለ ከተማም መሆን እና ከናሽናል አይዲ ጋራ መመሳሰል አለበት። ከናሽናል አይዲ ጋር መመሳሰል አለበት ማለት ነው። እናንተ የቀበሌ ማተሰሙ ሊሆን ይችላል የተለያዩ ነገር ከናሽናል አይዲ ጋር ስልክ ቁጥርም ሊሆን ይችላል ከናሽናል አይዲ ጋር መመሳሰል አለበት። እነዚህን መያዝ ይዛችሁ መሄድ አለባችሁ። እና አንድ ሰጀስት ማድረጋችሁ ነገር ስትመዘገቡ ወይም ቲን ነምበር ለማውጣት ስትሄዱ በአቅራቢያችሁ በሚገኙ የንግድ ቢሮና በመሳሰሉ ማለት ነው ጠዋት ብትሄዱ ስቃይ አልፈልግም ምትሉ ከሆነ ጠዋት ሄዱ። እና ሌላ ነገር ስታወጡ ደግሞ እዛ ስደርሱ ከኮፒ ቤት 4 ገጽ ማለት ነው ማመልከቻ ማለት ነው ገጽ ወይም ፎርም ከላይ የላኩላችሁን አይነት ማለት ነው ማለት እዛው ኮፒ 4 ኮፒ ማለት ነው ገጽ ማለት ነው ይሰጣችኋል ማለት ነው። እነሱ ማለት ነው ቦታውን እየጠየቃችሁ መንቀሳቀስ አለባችሁ። እዛ ላይ ፎርም ሳያስሞሉ በናሽናል አይዲ ብቻ የሚሰጡ ዩኒቨርሲቲዎች እና እንትኖች አሉ ማለት ነው። ዩኒቨርሲቲዎች ሳይሆን ቲን ነምበር የምታወጡበት ቦታ ማለት ነው። ግን በአብዛኛው በፎርሙ ነው እንትን የሚያስቡላችሁ ፎርም ግዴታ ያስደረግባችኋል ማለት ነው። ግን የተሰጣችሁን ፎርም በጥንቃቄ መሙላትና ቅልጥፍ ባለ መልክ ማለት ነው ወረፋ ማስያዝ እንደምታውቁ ይኖርባችኋል ይታወቃል ማለት ነው። ግን ልብ ማለት ያለባችሁ ለምሳሌ አንድ ነገር ልንገራችሁ። አዳማ ዙሪያ የሚገኙ ከተሞች አሰላ እና አሰላ ዙሪያ ያሉ ቦታዎች በአብዛኛቸው በቀበሌ የተከፋፈሉ ስለሆነ ቀበሌዎቹ ብዛት የየቀን ተራ አለ ማለት ነው። በሱ ተራ ብቻ ነው ማለት ነው የሚያስተናግዳችሁ። ከዚህ ተራ ውጪ ነጋዴ ብቻ ነው በሁሉም ተራ ቀናት መስተናገድ የሚቻለው ማለት ነው። ግን አዲስ አበባ በክፍለ ከተማ ማለት ነው የተከፋፈለ ስለሆነ በአዲስ አበባ እንትን ከሆናችሁ ተማሪም ከሆናችሁ በክፍለ ከተማዎች ማለት ነው የሚገኙ ንግድ ቢሮ በመሄድ የወረዳችሁን ተራ ማወቅ ይኖርባችኋል ማለት ነው። እነዚህም ቢሆን ግን ነጋዴ ሁሌም እንደምታውቀው እሱ ብቻ ነው መስተናገድ የሚቻለው ማለት ነው። በመጨረሻ መናገር የሚፈልገው ነገር ፋይዳ ያለወጣችሁ ከአሁኑ ፕሮሰስ ጀምሩ። ፋይዳ ግዴታና ግድ ነው ማለት ነው። እሱ ሰው አሁን እየተከራከረ ያለው በቲን ነምበር ነው እንጂ በፋይዳ አይደለም። ይሄ ቦታ አትሸወዱ። ቲን ነምበር ሳታጉላሉ ማለት ነው ወይም በቀላሉ ባልኳችሁ መንገድ ማግኘት ትችላላችሁ ማለት ነው። ነገር ግን በሁሉም ከተማ ተማሪ ስለሚኖር ማጉላላት ሳይበዛ እንዳልኳችሁ 90% ሰው ቲን ነምበር ሳይወጣ ነው እርግጠኛ ልንገራችሁ ዩኒቨርሲቲ ሄዶ ማለት ነው። አሁን ትምህርት ሚኒስቴር ኦፊሻሊ ስላደረገ ብዙ ሰው ይሸወዳል። ነገር ግን ቲን ነምበር ማውጣት እስከ ግዴታ ሊኖርባችሁ ይችላል ማለት ነው። ስለዚህ ባልኳችሁ መንገድ ያላወጣ ተማሪ አይገባም ወይም ይሄን ይቀጣል ያሉ ትምህርት ሚኒስቴር ወይም አዲስ ኢንፎርሜሽን የለም። ግን እኔ ሳትሰቃዩ እዛ ሳትሄዱ በፊት በአጠቃላይ ስለ ቲን ነምበር የሚያስፈልጉ መንግስት እናንተና እንደዚሁም በተለያዩ ነገር ግዴታ ነው ወይም አይደለም በሚል በዚህ ቪዲዮ እርግጠኛ ነኝ ትክክለኛ መልሳችሁን እንደዚሁም ሌሎች ዩኒቨርሲቲ ሲጠሩ ቲን ነምበር ወይም የግብር እንትን ክፍያ ማለት ነው ከስር ሜንዳቶሪ ላይ አስቀምጦ ስለሚሄዱ እናንተ ከዚህም በኋላ ብዙ ዩኒቨርሲቲዎች ስለሚጠሩ እንደዚህ አይነት ነገር ዝግጁ መሆን አለባችሁ። አዳዲስ ኢንፎርሜሽኖች ከፈለጋችሁ ደግሞ ቴሌግራም ቻናሌን ከስራ አስቀምጥላችኋለሁ። ጥያቄ ካላችሁ የተለያየ ነገር ካላችሁ ጠይቁኝ መልስላችኋለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።